ዜና ሹመት የህወሓት አባል የሆኑት ፕሮፌሰር ክንደያ ገብረ ሕይወት በዛሬው ዕለት ተሾሙ። ጠቅላይ ሚኒስትር አብይ አህመድ ፕሮፌሰር ክንደያ ገብረ ሕይወትን በዛሬው ዕለት ሹመት ሰጥተዋል። በዚህም መሰረት ፕሮፌሰር ክንደያ ገብረ ሕይወት ከሚያዝያ 6 ቀን 2017 ዓ.ም ጀምሮ የትምህርት ሚኒስቴር አማካሪ ሚኒስትር ዴኤታ ተደርገው ተሹመዋል። በነዳጅ የሚሰሩ ባለ 2 እና ባለ 3 እግር ተሽከርካሪዎች ወደ ሀገር ውስጥ እንዳይገቡ ተከለከለ። በነዳጅ የሚሰሩ ባለ 2 እና ባለ 3 እግር ተሽከርካሪዎች ወደ ሀገር ውስጥ እንዳይገቡ መወሰኑን የትራንስፖርትና ሎጂስቲክ ሚኒስቴር አስታወቀ። በተለምዶ ባጃጅ የሚባሉት ባለ 3 እግር ተሽከርካሪዎችና ባለ 2 እግር የሞተር ብስክሌቶች ወደ ሀገር ውስጥ ማስገባት እንደማይቻል የትራንስፖርትና ሎጂስቲክ ሚኒስትር ዴኤታ አቶ በሪሁ ሐሰን ተናግረዋል። ሚኒስትር ዴኤታው ይህንን ያሉት ሚያዝያ 2 ቀን 2017 ዓ.ም አሃድ ቢዝነስ ግሩፕ በሀገር ውስጥ የተመረቱ በኤሌክትሪክ የሚሰሩ ባለ 2 እና ባለ 3 እግር ተሽከርካሪዎችን ለገበያ ማቅረቡን በወዳጅነት ፓርክ በተዘጋጀ ስነ ስርዓት ሲያስታውቅ ነው። የቀድሞ ሮሃ ባንድ ሳክስፎኒስት በመኖሪያ ቤቱ ሞቶ ተገኘ። ከቀደምት ሮሃ ባንድ አባላት መካከል ተጠቃሹ አርቲስት ስምዖን ሊባኖስ በመኖሪያ ቤቱ ሕይወቱ አልፎ መገኘቱን ከሙዚቀኛው የቀድሞ የሥራ ባልደረባና ጓደኛ ሙዚቀኛ ዳዊት ፍሩ የተገኘው መረጃ ያመለክታል። ሙዚቀኛው በሂንድ ኤምባሲ አካባቢ በሚገኘው የመኖሪያ ቤቱ ሕይወቱ አልፎ የተገኘ ሲሆን የአዲስ አበባ ፖሊስ አስክሬኑን ለተጨማሪ ምርመራ መውሰዱን የአርቲስቱ ወዳጅ ተናግረዋል። ሌላው አሳዛኝ ጉዳይ የአርቲስቱን ቤተሰቦች እስካሁን ማግኘት አለመቻሉ እንደሆነ ከዳጉ ጆርናል የተገኘው ዘገባ ያመለክታል።